ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የተወደዳችሁ ወገኖቼ እግዚአብሔር በዚህ አይነት ሁኔታ እንድንገናኝ ስለፈቀደ እጅግ አድርጌ አመሰግነዋለሁ። የእግዚአብሔር ጸጋና ሰላም ከሁላችን ጋር እንዲሆን ምኞቴና ጸሎቴ ነው። እኔ ወንድማችሁ ኤፍሬም ማዴቦ ነኝ ከኖርዌይ። በዚህ ሳምንት ለማየት የፈለግኩት እግዚአብሔር ከሕዝቅኤል መጽሐፍ ያስተማረኝን ነው እና አልፎ አልፎ ይህንን መጽሐፍ በዚህ መጽሐፍ ተመርኩዘን ቃሉን አብረን እናጠናለን። እግዚአብሔር እንደሚባርከን እንደሚመራን አምናለሁ እና ዛሬ የምናየው ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 እስከ 3 ያለውን ነው። በጌታ ስም አነባለሁ። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን እግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች ይላል እና አርስት ያረኩት ሰማያት ተከፈቱ የእግዚአብሔርንም ራእይ አየሁ ይላል። ሰማያት ተከፈቱ። እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እጅግ አድርገን እናመሰግናለን። ፈቃድ ሆነው በዚህ አይነት ሁኔታ እንድንገናኝ ስላደረግ ጌታ ሆይ ልጆችን በዓለም ዙሪያ ያሉትን ታያቸዋለህ። እግዚአብሔር ሆይ የሚያስፈልገንን ለእያንዳንዳችን እንድትሰጠን እለምንሃለሁ። ተናጋሪው አንተ ሁን። አዳማጮች ጋር ይህ ቃል ሲደርስ ጌታዊ ፈውስ ጠገን እንዲሆናቸው እኔም ደግሞ በቃልህ የበለጠ ጌታዊ እንድጠናከር እንድትረዳኝ ጠይቃለን። ጊዜውን አንተ ተረከብ፣ አንደበቴን ግዛው፣ በኢየሱስ ስም አሜን። በመጽሐፍ ቅዱሳችን ስለ ሕዝቅኤል ማንነት ብዙ የተጻፈ ነገር የለም። ነገር ግን የቡዝ ልጅ ይላል፣ ካህን እንደሆነ ይናገራል። ወደ ሁለተኛ ነገሥት ምዕራፍ 24 ሄደን እንዴት እንደፈለሱ እናይና ከዚያም በምን ምክንያት እንደፈለሱ ለማየት እንሞክራለን። ሁለተኛ ነገሥት ምዕራፍ 24 ከቁጥር 3 እንጀምር። ምናሴ ስላደረገው ኃጢአት ሁሉ ስላፈሰሰውም ንጹሕ ደም ኢየሩሳሌምንም በንጹሕ ደም ስለሞላ ከፊቱ ያስወግዳቸው ዘንድ ይህ ነገር በእግዚአብሔር ትእዛዝ በይሁዳ ላይ ሆነ። እግዚአብሔርም ይራራ ዘንድ አልወደደም ይላል እና ከዚህ በፊት ዳንኤል ምዕራፍ 1 ቁጥር 1 በምናነብበት ጊዜ ናቡከደነጾር ዳንኤልን ጓደኞቹን እና ሌሎቹንም ንጉሳውያን ቤተሰቦችና ተለቅ ተለቅ ያሉትን ለሀገሪቱ ጥቅም ይሰጣሉ የሚላቸውን ሰብስቦ እንደወሰደ እናያለን። ይሄ ሁለተኛው ነው። ከዚያ በኋላ ሌላ ንጉስ ናቡከደነጾር አስቀመጠ። እግዚአብሔር ፈቃዱ ምንድነው? ይህ ንጉስ እግዚአብሔርን መንገድ ተከትሎ ህዝቡም ንስሐ ገብቶ ከዚያ በኋላ ምርኮችም ተመልሰው ቤተ መቅደሱም በማይፈርስበት ሁኔታ እግዚአብሔርን እያገለገሉ በእግዚአብሔር ስር እንዲኖሩ ነበር። ነገር ግን ምናሴ የተባለው ክፉ ነገር አደረገ፣ ኢየሩሳሌምንም በንጹህ ደም ስለሞላው ይላል እና ይህንን ክፉ ነገር የሰራ ሰው ነው
ወደ ታች ሄደን ደግሞ ምዕራፍ 14ን ቁጥር 14ን ስናይ በዚሁ ምዕራፍ ኢየሩሳሌምንም ሁሉ አለቆቹንም ሁሉ ጽኑዓንም ኃያላንም ሁሉ ጠራቢዎቹንም ሁሉ ብረት ሰራተኞቹንም ሁሉ 10,000 ምርኮኞች አፈለሰ። ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። ጥበበኞችን፣ ዕውቀት ያላቸውን፣ ትላልቅ የተባሉትን፣ የተማሩትን ሁሉ 10,000 የሚሆኑትን እንዳፈለሰ ይናገራል እና ሕዝቅኤልም ከነኚህ መካከል ነው ተብሎ ነው የሚታሰበው። ከዛ ኢዮኮንምም ወደ ባቢሎን ፈለሰ ይላል። ንጉሱ ነው። የንጉሱንም እናት የንጉሱንም ሚስቶች ጀንደረቦቹንም የአገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ ይላል እና ኤርሚያስ እንግዲህ በዚህን ዘመን ኤርሚያስ ነበር እና ኤርሚያስ የይሁዳ ሕዝብ መስመሩን እንዲያስተካክል ብዙ ለፍቷል፣ ብዙ ጥሯል፣ ብዙ በነሱ ነገር ተጨንቋል፣ ተጠቧል እና ቅሬታ ጥቂት ነበሩት እግዚአብሔር በዚያን ጊዜ ሰዎቹ እና ኃጢአታቸው እጅግ የከፋ ስለሆነ እግዚአብሔር የእሱን ጥንቃቄ አነሳ። ኤርሚያስ 2:13 ላይ እንዲህ ይላል፣ ሕዝቤ ሁለቱን ክፉ ነገሮች አድርጓልና እኔን የሕያው ውሃ ምንጭ ትተዋልና ይላል። ሕዝቡ እንደተዋቸው ነው፣ እግዚአብሔር እንደተወ ነው የሚናገረው። ኤርሚያስ 3:21 ላይ የእስራኤል ልጆች መንገዳቸውን አጣመዋልና አምላካቸውንም እግዚአብሔርን ረስተዋልና በወናዎች ኮረብቶች ላይ የልመናቸውን ልቅሷቸው ድምፅ ተሰማ ይላል። እንደገና ኤርሚያስ 5:21 ላይ እናንት ሰነፎች፣ ልበቢሶች፣ ዓይን አላችሁ የማታዩ ጆሮም አላችሁ የማትሰሙ ሕዝብ ሆይ ብሎ ይቀጥላል። እንደገና 5:28 ላይ ወፍረዋል፣ ሰብተውማል፣ ክፋታቸውንም ያለ ልክ አብዝተዋል፣ የድሃ አደጎችን ነገር መልካም እንዲሆን አልተሟገቱላቸውም፣ የችግረኞችንም ፍርድ አልፈረዱላቸውም። እንደገና አሁንም በ7:9 ላይ ምን እያደረጉ እንደሆነ በግልጽ ሲናገር እናያለን። ኤርምያስ 7:9 ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ ለበዓልም ታጥናላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። በቁጥር 11 ላይ ይህ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኗል፣ እነሆ እኔ አይቻለሁ ይላል እግዚአብሔር። ቤተ መቅደሱ ሁሉ እንደረከሰ የሌቦች ዋሻ እንዳደረጉት ይናገራል እና እንደገና ወደ 22 ኤርምያስ 22ን ስንከፍት ኤርምያስ ምዕራፍ 22 ከቁጥር 3 እስከ 5 እግዚአብሔር እንዲህ ይላል፣ ፍርድንና ጽድቅን አድርጉ፣ የተበዘበዘውንም ከአስጨናቂው እጅ አድኑ፣ መጻተኛውንና ድሃ አደጉን መበለቲቱንም አትበድሉ፣ አታምፁባቸውም፣ በዚህም ስፍራ ንጹሕ ደምን አታፍስሱ። ይህንንም ነገር ብታደርጉ በዳዊት ዙፋን የሚቀመጡ ነገሥታት በሰረገሎችና በፈረሶች ላይ ተቀምጠዋል፣ በዚህ ቤት በሮች ይገባሉ፣ እርሱም ባሪያዎቹም ሕዝቡ እንዲሆኑ ይገባሉ ይላል። ነገር ግን ይህንን ቃል ባትሰሙ ይህ ቤት ወና እንዲሆን በራሴ ምያለሁ ይላል እግዚአብሔር። እንደገና ወደ 26 ስንሄድ ኤርምያስ ምዕራፍ 26 ቁጥር 12 ጀምሮ እስከ 16 ይቅርታ። ኤርምያስም ለአለቆችና ለሕዝቡ ሁሉ እንዲህ ብሎ ተናገረ፣ በሰማችሁት ቃል ሁሉ በዚህች ቤትና በዚህች ከተማ ላይ ትንቢት እናገር ዘንድ እግዚአብሔር ልኮኛል። አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል። እኔ ግን እነሆ
በእጃችሁ ነኝ፣ በዓይናችሁ መልካምና ቅን የመሰለውን አድርጉብኝ። እንግዲህ ይህንን ለሕዝቡ ለሽማግሌዎች ከተናገረ በኋላ ነው እግዚአብሔር የነገረውን መልእክት ይነግራቸዋል። ከዚያ በኋላ እኔ ግን እነሆ በእጃችሁ ነኝ፣ በዓይናችሁ መልካም ቅን የመሰለውን ነገር አድርጉብኝ አለ። ነገር ግን ይህንን ቃል ሁሉ በጆሮአቸው እናገር ዘንድ በእውነት እግዚአብሔር ወደ እናንተ ልኮኛልና ብትገድሉኝ ንጹሕ ደም በራሳችሁ በዚች ከተማ በሚኖሩባትም ላይ እንድታመጡ በእርግጥ እወቁ። አለቆቹና ሕዝቡም ሁሉ ለካህናትም ለነቢያትም ይህ ሰው በአምላካችን በእግዚአብሔር ስም ተናግሯልና ሞት አይገባውም አሉ እና አንዳንዶቹ ተቃወሙ እና ሁለት አይነት ነቢያት እንዳሉ ነው። የእግዚአብሔር ነቢያት እጅግ ጥቂት የሆኑ ኤርሚያስና ሌሎችም አሉ። ሌሎች ደግሞ የውሸት ነቢያት እጅግ የበዙ ነበሩ። መልካም የሆነውን ነገር ሕዝብ መስማት የሚፈልገውን ነገር ለሕዝቡ የሚናገሩ። ከዚህ የተነሳ ሕዝቡ ደግሞ እነኛን ይከተል ነበረ እና ብዙ እንደተደበደበ፣ ለሞት ብዙ እንደተቃረበ፣ በጉድጓድ እንደተጣለ ኤርሚያስ ይህንን መጽሐፍ ቅዱሳችን ይናገራል። ኤርሚያስ 27 ከቁጥር 8 ላይ ያለውን ብናነብ ለባቢሎን ንጉስም ለናቡከደነጾር የማይገባውን ከባቢሎንም ንጉስ ቀንበር በታች አንገቱን ዝቅ የማያደርገውን ሕዝብና መንግስት ያን ሕዝብ በእጁ እስካጠፋው ድረስ በሰይፍና በራብ በቸነፈርም እቀጣለሁ ይላል እግዚአብሔር። እናንተ ግን ለባቢሎን ንጉስ አትገዙም የሚሏችሁን ነቢያቶቻችሁንም ሟርተኞቻቸውንም ሕልም አላሚዎቻችሁንም ቃላታቾቻቸውንም መተተኞቻቸውንም አትስሙ። ከምድራችሁ እንዲያርቋችሁ እኔም እንዳሳደድኳችሁ እናንተም እንድትጠፉ ሐሰተኞች ትንቢትን ይናገሩላችኋልና። እና ቅድም እንዳልነው ነው ሐሰተኛ ነቢያት አሉ። ያሉበት ሁኔታ ጥሩ እንደሆነ በዛ መቀጠል እንዳለባቸው እግዚአብሔር ከነሱ ጋር እንደሆነ የሚናገሩ መተተኞች፣ ውሸት ተናጋሪዎች፣ ስህተት ህልም የሚያልሙ በእግዚአብሔር ስም የሚነግዱ ሰዎች እንዳሉ ይናገራል። የእግዚአብሔር ነገር ደስ የሚለው ነገር ምንድን ነው? ለልጆቹ የሚያደርገውን ነገር ሳያሳውቅ አያደርግም። ይህንን ደግሞ ራሱ በኤርሚያስ ምዕራፍ 25 ላይ ያደረገውን ስናይ ለሕዝቡ ሲያሳውቃቸው እናያለን። 25 ከቁጥር 9 እንዲህ ይላል፣ ልኬ የሰሜንን ወገን ሁሉ ባሪያዬንም የባቢሎንን ንጉሥ ናቡከደነጾር እወስዳለሁ፣ በዚህችም ምድር በሚቀመጡባትም ሰዎች በዙሪያም ባሉት በእነዚህ አሕዛብ ሁሉ ላይ አመጣቸዋለሁ፣ ፈጽሜም አጠፋቸዋለሁ፣ ለመደነቂያና ለማፏጫም ለዘላለምም ባድማ አደርጋቸዋለሁ ይላል። 12ን ስናይ ቁጥር 12 70 ዓመትም በተፈጸመ ጊዜ የባቢሎንን ንጉሥ ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር፣ የከለዳውያንንም ምድር ለዘላለም ባድማ አደርጋለሁ ይላል። 70 ዓመት እዛ እንደሚኖሩ በኤርሚያስ በኩል እንደተናገረ እናያለን። ምዕራፍ 29ን ስናይ ደግሞ ለምርኮኞች ምን አይነት ኑሮ መኖር እንዳለባቸው ሲናገር እናያለን። ኤርሚያስ ምዕራፍ 29 ቁጥር 4 ጀምሮ የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረኳቸው ምርኮኞች ሁሉ እንዲህ ይላል፣ ቤት ሰርታችሁ ተቀመጡ፣ አታክልትም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴቶች ልጆችንም ውለዱ፣ ወንዶችና ሴቶች ልጆቻችሁንም አጋቡ፣ እነርሱም ወንዶችንና ሴቶችን ልጆች ይውለዱ፣
ከዚያም ተባዙ፣ ጥቂቶችም አትሁኑ፣ በእርሷ ሰላም ሰላም ይሆንላችኋልና ወደ እርሷ ላሰማርኋችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ። ይሄ ነው እንግዲህ ለእስራኤል ልጆች የተሰጠው መልእክት። በሰላም እንዲኖሩ፣ ቤት እንዲሰሩ፣ አትክልት እንዲተክሉ፣ ፍሬዋን እንዲበሉ፣ እንዲያጋቡ፣ እንዲያገቡ፣ ልጆችን እንዲወልዱ፣ በሰላም እንዲቀመጡ ነበረ እና ሕዝቅኤልም ይህንኑ ነበር ያደረገው። እቤቱ ሆኖ ሚስት አግብቶ መኖር ጀምሮ ነበረ። ኮባር ወንዝ የሚገርመው በባቢሎን አገር ኤፍራቲስ እና ታይግረስ ወንዞች አጠገብ ነው ያለው። ቦይ ቀደው አዲስ ለእርሻ ቦይ የተቀደደ ወንዝ አድርገው የሚናገሩም አሉ። ግን በውሃ የተከበበ ውሃ በቅርቡ ያለው ወንዝ አጠገብ ያለ ቦታ ነው እና ያንን ነበረ ናቡከደነጾር ለምርኮኞቹ የሰጣቸው እና በዚያ በሰላም እንዲኖሩ፣ እንዲያርሱ፣ የራሳቸውን አስተዳደር ይዘው እንዲኖሩ፣ ባህላቸውን፣ እምነታቸውን ይዘው እንዲኖሩ፣ ሀብትም እንዲያፈሩ በዚህ አይነት ሁኔታ ነበረ የተቀበላቸው እና በዚህ አይነት ሁኔታ ላይ እያሉ ካህኑ ሕዝቅኤል ሀብት የማፍራት ሁኔታዎች ቢኖሩትም የሚያያቸው ሌሎች ነገሮች ነበሩ። በምቾት ነው የሚኖረው። ነገር ግን የሚናፍቀው አገሩን ነበረ። ዳዊት በ137 ከባቢሎን ወንዞች ማዶ ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን ይላል። እግዚአብሔር ለዳዊት የሰጠው ራእይ ነበረ እና ሕዝቅኤልም እንደዛ አይነት ሁኔታ ውስጥ ያለ ይመስላል። ደስተኛ አይደለም። ለስጋ የሚያስፈልገው ነገር ነበረው። የእግዚአብሔርንም ቃል እዛው አካባቢ ላሉት ለማስተማር ሁኔታዎች ምቹ ነበሩ። የእምነት ነፃነት ነበራቸው። ቢሆንም ግን ሌላ አገር ስላለ እግዚአብሔር እንዲኖርበት የፈቀደበት አገር ስላልሆነ በጥፋታቸው ተማርከው ስለመጡ በተጨማሪ ደግሞ በግራና በቀኝ የሚያያቸው የሱ ሰዎች አንደኛው ትውልድ፣ ሁለተኛው ትውልድ፣ ሶስተኛው ትውልድ እያለ በሚሄድበት ጊዜ ህዝቡ የበለጠ ከእግዚአብሔር እየራቀ እንደሚሄድ ይሰማው ነበር። ስለዚህ በዚህ ሁኔታ እያለ ደስተኛ አልነበረም። እሱ የሚታየው ጨለማ ውስጥ እንዳለ ነው። ተስፋ የቆረጠ ሰው ነበር። የሚገርመው የእስራኤል እግዚአብሔር ያልመረጣቸው ነቢያት እዛው አይሁድ ሀገር ብቻ አልነበሩ። ከሱ ጋራ በምርኮ የሄዱ የሐሰት ነቢያት ሁሉ እንዳሉ እናያለን እና ሕዝቅኤል ላይ ለምሳሌ ሕዝቅኤል ምዕራፍ 13ን በምንከፍትበት ጊዜ ይህንን እናያለን። ምዕራፍ 13 ከቁጥር 1 ጀምሮ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት በሚናገሩ በእስራኤል ነቢያት ላይ ትንቢት ተናገር። ከገዛ ልባቸው ትንቢት የሚናገሩትን እግዚአብሔርን ቃል ስሙ በላቸው። ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወዮላቸው። እስራኤል ሆይ ነቢያትህ በምድረ በዳ እንደሚኖሩ ቀበሮች ናቸው። ወደ ተሰበረው ቅጥር አልወጣችሁም፣ በእግዚአብሔርም ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥር አልሰራችሁም።
እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርን፣ ውሸተኛ ሟርተን አይተዋል እያለ ይቀጥላል። እና እንደዚህ አይነት ሰዎች ነበሩ እዚያ የነበሩት። እንደገና ምዕራፍ 14ን በምናይበት ጊዜ ከእስራኤልም ሽማግሌዎች አያሌ ሰዎች ወደ እኔ መጥተው በፊቴ ተቀመጡ ይላል። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ እነዚህ ሰዎች ጣዖቶቻቸውን በልባቸው አኑረዋል፣ የበደላቸውንም መቅሰፍት በፊታቸው አቁመዋል። እኔስ ከእነርሱ ልጠየቅን? ቁጥር 6 ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ ይላል። በዚህ አይነት ሁኔታ ላይ እያለ ነው እንግዲህ ነቢዩ ሕዝቅኤል ከእግዚአብሔር መልእክት ያገኘው። ከዮርዳኖስ ከባቢሎን ወንዞች ማዶ ተቀምጦ እያለ ወደ ሀገሩ በሚያስብበት ጊዜ የሚያስደስት ጊዜ አልነበረውም። ሕዝቡ ከእግዚአብሔር የራቀ ነበረ። ነቢያቶቻቸው መተተኞች ነበሩ፣ ጣዖትን የሚያመልኩ ነበሩ፣ ደም የሚያፈሱ ነበሩ። ነገስታቶቻቸውም እንደዚሁ። ሕዝቡም ቢሆን የራሱ ኃጢአት የነበረው ሰው ነው። አሁን በምርኮ ተወስዷል። በስጋው ጥሩ ሁኔታ ላይ ነው ያለው። ነገር ግን የእስራኤልን ልጆች እዚያ ያሉትን በሚያይበት ጊዜ እግዚአብሔርም ገልጦለታል። አሁንም ውሸት፣ ቀማኛነት፣ ብዙ ችግር ያለባቸው መተት፣ እግዚአብሔርን የመተው ሁኔታ ነበረ። በሀገሩ የነበረው በምርኮ እያለም ያንን ነው ያየው እና ይሄ ሕዝቅኤልን ያስደሰተው ነገር አይመስለኝም። እጅግ በጣም ከባድ ሁኔታ ላይ ነው ያለው። እግዚአብሔርን የሚታዘዝና ለእግዚአብሔር የተገዛ ሰው ነበረ። ነገር ግን ያለበት ሁኔታ የሚያስደስተው ሆኖ አልነበረም። በዚህ ሁኔታ ላይ እያለ ነው፣ ዲፕሬስድ ሆኖ እያለ ነው እግዚአብሔር ሰማያትን የከፈተው። ሕዝቅኤል ምዕራፍ 1 ቁጥር 1ን ስናይ ከታች በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ ይላል። ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። በዚያ በጭንቀት ሸለቆ መሃል እያለ፣ ጨለማ መሃል እያለ፣ ተስፋ በቆረጠበት ጊዜ፣ ወደፊትም ወደኋላም መሄድ በማይችልበት ሁኔታ ላይ እያለ ሰማያት ተከፈቱልኝ ይላል። ዛሬ ለእኛም ይህንኑ ነው እግዚአብሔር የሚነግረን። የኋላ ታሪካችን አለ፣ ጥሩ ያልሆነ። አሁን የምናየው ነገር አለ፣ ጥሩ ያልሆነ። ምናልባት በልባችን እግዚአብሔርን ለማስደሰት ፍላጎት ይኖረን ይሆናል። ነገር ግን ብዙ የማያስደስቱ ነገሮች ነበሩ፣ አሉ፣ ወደፊትም ይታዩናል። በዚህ አይነት ሁኔታ ላይ እያለን እግዚአብሔር ሰማያትን ለመክፈት ዝግጁ ነው። ሕይወት አንዳንዴ በምርኮ ትይዘናለች። ሕዝቅኤል በምርኮ እንዳለ አይተናል። ሕዝቅኤል የሚፈልግበት ቦታ አልነበረም፣ ያልፈለገበት ቦታ ነበረ ያለው። በጭንቅ ሸለቆ፣ የሐሳብ ሸለቆ፣ ግራ በተጋባበት ሸለቆ፣ በዚህ ሁኔታ ላይ እያለ እግዚአብሔር ተገናኘው። እግዚአብሔር ዛሬ እኛንም ግራ በተጋባን ጊዜ፣ በሐሳብ ሸለቆ ውስጥ እያለን፣ በጭንቀት ሸለቆ ውስጥ እያለን እኛን ሊገናኘን ፈቃደኛ ነው። እኛ አንገታችንን ወደ ላይ ቀና አድርገን ካየ ነው። ሕዝቅኤል በቤተ መቅደስ ወይንም ሰላማዊ ቦታ እያለ አልነበረም እግዚአብሔር የተገናኘው። ምርኮ ሁኔታ ላይ እያለ ነው። ጥሩ ቦታ አልነበረም። የጂኦግራፊ ሎኬሽናችን አይደለም የሚወስነው። እስራኤል ውስጥ ያሉትን ብቻ አይደለም እግዚአብሔር የሚገናኘው፣ ልጆቹ ያሉበት ቦታ ሸለቆ ውስጥ፣ ጭንቀት ውስጥ እያሉ እግዚአብሔር ሊያገኛቸው ፈቃደኛ ነው። ሰማያትንም ሊከፍትላቸው ፈቃደኛ ነው። እኛስ አንገታችንን
ወደ ላይ ቀና ለማድረግ ፈቃደኞች ነን? እግዚአብሔር የራሱ ሰዓት አለው። የእሱ ሰዓት ከኛ ጋር ላይገጥም ይችል ይሆናል። ሕዝቅኤል ምናልባት በአገሩ እያለ ወጣትም ቢሆን የእግዚአብሔር ሰዓት በዛን ጊዜ እንዲሆን ተመኝቶም ሆኖ ሊሆን ይችላል። ነገር ግን እግዚአብሔር በራሱ ሰዓት እንደደረሰለት እናያለን። እግዚአብሔር ሁል ጊዜ ፈቃደኛ ነው የሰማያትን መስኮት ለመክፈት። እኛስ ምን ያህል ዝግጁ ነን አንገታችንን ወደ ላይ ቀና ለማድረግ? እንግዲህ ዋና ትምህርታችን እግዚአብሔር የትም እንሁን፣ በምንም አይነት ሁኔታ እንሁን፣ አንገታችንን ወደ ላይ ቀና ካደረግን እሱ ራእዩን ያሳየናል። ታማኝ ነው እሱ። ለሕዝቅኤል ታማኝ ነበረ፣ ለእኛም ዛሬ ታማኝ ይሆናል። እኛ ታማኝ እንድንሆን እግዚአብሔር ይርዳን። ራሳችንን ዝቅ አድርገን እንጸልይ። እግዚአብሔር ሆይ እናመሰግንሃለን ከኛ ጋር ስለሆንክ፣ ስላስተማርከን። ጌታ ሆይ በኤርምያስ ጊዜ የነበሩ ልጆችህ እጅግ አሳዝነውሃል። በምርኮም ያሉት ከሕዝቅኤል ጋር ተማርከው የሄዱት እነሱም አሳዝነውሃል። አልተውካቸውም። ጌታ ሆይ የሰማይ መስኮትን ከፈትክላቸው። ሕዝቅኤልም ወደ ላይ አየ። ጌታ ሆይ ሰላምን ሰጣው። ዛሬ እኛም ያለፈው ታሪካችንም አሁን በምርኮ ባለንበት ጌታ ሆይ በተለያየ ሁኔታ ላይ ተጠምደን ሊሆን ይችላል። አንገታችንን ቀና ለማድረግ በሚከብደን ሁኔታ ልንሆን እንችላለን። እግዚአብሔር ሆይ ከተያዝንበት አንተ አላቀን፣ ወደ ላይ ቀና ብለን ማየት እንድንችል እርዳን። የተከፈተውን መስኮትን እንድናይ አንተ እርዳን። አንተ ፈቃደኛ ነህ። እምነትህን በውስጣችን አኑር። በልጅ በኢየሱስ ክርስቶስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ